በዓለም አቀፍ ደረጃ የሎጂስቲክስ አገልግሎት በኢኮኖሚውም ሆነ በተለያዩ ዘርፎች ያለው አስተዋጽኦ ከጊዜ ወደ ጊዜ ያደገና ተጽዕኖም ከፍ እያለ መጥቷል። በኢትዮጵያ የሎጂስቲክስ ዘርፍ የሚስተዋሉ ችግሮች በርካታ መሆናቸውን በዘርፉ የተሰማሩ ድርጅቶች በተደጋጋሚ የሚያነሱት ጉዳይ ሲሆን ከፈረንጆቹ 2018 ጀምሮ ለ10 ዓመታት ተግባራዊ ማድረግ የተጀመረው የሎጂስቲክስ ስትራቴጂ ለውጦችን እያስመዘገበ መሆኑ ተጠቁሟል። ኢትዮጵያ የሎጂስቲክስ ስራ ቻሌንጆቹ ብዙ ናቸው። አንደኛ ኢንፍራስትራክቸሩ በጣም መስፋት አለበት። ያ ኢንፍራስትራክቸር ስንል የመንገድ ልማቶች የተሰሩ ያሉ በተለይ አሁን ከጅቡቲ ኮሪዶር ላይ በተነሳ ጅቡቲ ላይ በጣም ከፍተኛ የሆነ ወደ ጅቡቲ ቦርደር ስትገባ ያለ የመንገድ ጥገና ላይ ነው እንጂ ብዙ መኪኖች እየተበላሹ ዲሌ እየተፈጠረ ብዙ አይነት ነገሮች እየተቸገርን ያለንባቸው ነገሮች አሉ። ስትራቴጂውን መተግበር ከጀመርን ወዲህ ለውጦች አሉ። ስትራቴጂውን ስንጀምር ኢትዮጵያ በዓለም የሎጂስቲክ ምዘና መሰረት 2.37 ኢንዴክስ ነበራት። ይሄ ማለት ከዓለም ወደ 126ኛ ነበር የሚያደርጋት። በቅርብ ጊዜ በገለልተኛ አካል ይሄን አስለክተናል። ስለዚህ ኢትዮጵያ አሁን ወደ 2.94 የሎጂስቲክ ፐርፎርማንስ ኢንዴክስ ነው ያላት። ይሄ ከዓለም ወደ 66ኛ ነው የሚያደርሰን። ግን አሁንም የሚቀር ስራ ነው። በኢትዮጵያ ያለው የሎጂስቲክስ የአገልግሎት ዋጋ ውድ መሆኑን የሚናገሩት አስተያየት ሰጪዎቹ ዋጋው እንዲወደድ የሆነበት ምክንያት በርካታ ቢሆኑም አማራጭ ወደብ አለመኖር በዋናነት የሚጠቀስ ነው። ከፖርት ጋር ያለንን ችግር ታውቁታላችሁ። ብዙ አማራጭ ስለሌለን በጅቡቲ ፖርት በኩል ብቻ 85% እቃችን ሄዷል። ስናየው በአንጻራዊነት የጅቡቲ ፖርት ክፍያዎች ከፍ ያሉ ናቸው። ለመደራደር ጥረት እናደርጋለን፣ ግን የመደራደር አቅም ምርጫዎች ላይ የተመሰረተ ነው። ለዚህ ነው ፖርት አክሰስ የባህር በር ይገባናል ብለን የምንጮኸው። ከጅቡቲ ደግሞ እቃዎችን ለማውጣት ራሱን የቻለ ውጣ ወረድ ስላለ ዋጋችንን ከፍ ያደርጋል። በፖሊስ የምናስረውም ነገር አይኖርም። ጅቡቲ ተቀባይነት እንጂ እንደምን እንዲታረጋለ የሚባለው ነገር የለም። ይህንን ችግር ከግምት ውስጥ በማስገባት መንግስት ተጨማሪ ወደቦችን ለመጠቀም ውይይቶችን ከማድረግን ባሻገር የጅቡቲ ወደብ የአገልግሎት ክፍያ ቅናሽ እንዲደረግ የማግባባት ስራ እየተከናወነ እንደሚገኝ የኢትዮጵያ ማሪታይም ባለስልጣን ከጣቢያችን ጋር በነበረው ቆይታ አስታውቋል። የላሙ ወደብ ለመጠቀም ጥረት እየተደረገ ነው ያለው። ከጅቡቲ ሰዎች ጋር እንደዚሁ ከፍተኛ ትንቅንቅና ጥረት እየተደረገ ነው ያለው። በቅርብ ጊዜ ሰምታችሁ ከሆነ የኮሪደር ማኔጅመንት አውቶሪቲ ለመመስረት ከፍተኛ ጥረት ተደጋጋሚ ስብሰባ እየተደረገበት ነው ያለው። ይሄ የኮሪደር ማኔጅመንት አውቶሪቲ የሚባለው በቀጣይነት ባለው ሁኔታ በኢትዮ-ጅቡቲ ኮሪደር ላይ ያሉትን የሎጂስቲክስ ሳንካዎች የህግ የዲጂታላይዜሽን ሊሆን ይችላል፣ የመንገድ የኢንፍራስትራክቸር ችግር ሊሆን ይችላል፣ በየጊዜው እርምጃ ወስዶ የሚያስተካክል ለኮሪደር ማኔጅመንት አውቶሪቲ ኦልሞስት አሁን ፋይናል ላይ እየደረሰ ያለበት ነው ያለው። ለሎጂስቲክስ አገልግሎት ክፍያ መወደድ በምክንያትነት ከሚነሱ ጉዳዮች መካከል ሌላኛው የመሰረተ ልማት ጥራት ተጠቃሽ ነው። የኢትዮጵያ የሎጂስቲክስ እንትኑን ስታየው የ30% የሚሆነው የጂዲፒው 30% ኤክስፔንሲቭ፣ ሌላው ዓለም ላይ ተሞክሮ 10 እስከ 12 ቢበዛ እስከ 15% ነው። ሶ እዚህ ጋር ውድ ነው። አዎ ልክ ነው። ውድ እንዴት ሆነ? ኢንፍራስትራክቸሩ እንዳልኩ ነው፣ ቴክኖሎጂው እንዳልኩ ነው፣ የተለያዩ ነገሮች ውስጥ አሉ። መንገዱ ጥሩ መንገድ መሆን አለበት። የከስተምስ ፕሮሰስ የተሳለጠ መሆን አለበት። ከስተምስ እንደ ድሮ ሬጉሌሽን ብቻ የሚጭን ኢምፖዝ የሚያደርግ ሳይሆን ከስተምስ ሚናው ገቢ መሰብሰብ፣ ህግን ማጥበቅ ብቻ ሳይሆን ንግድን ማሳለጥ፣ ቶሎ ክሊር አድርጎ እቃ ማውጣት፣ በየቦታው ኬላ መጨመር ሳይሆን ኬላ ላይ ያለው አገልግሎት የተሳለጠ እንዲሆን ማድረግ፣ ፖርት አካባቢ ያለው የመርከቦች ቆይታ፣ የእቃዎች ቆይታ ጊዜ መውሰድ፣ ይሄ የፖርት ክፍያ፣ የስቶሬጅ ክፍያ፣ የዲመሬጅ ክፍያ የምንላቸው ነገሮች አሉ። እነዚህ ተመጣጣኝ መሆን አለባቸው። ለአገልግሎቱ የሚወጣው ገንዘብ ከፍ ማለት በዜጎች ኑሮ ላይ ቀጥተኛ ተጽዕኖ እንደሚያሳድር የሚገልጹት በዘርፉ የተሰማሩ ድርጅቶች ዘመናዊና ቀልጣፋ የሎጂስቲክስ ስርዓትን መፍጠር ካልተቻለ ወደ ውጭ በሚላኩ እንደ ቡናና አበባ የመሰሉ ምርቶች በዓለም አቀፍ መድረክ ተወዳዳሪነት ላይ እክል እንደሚፈጠር ያላቸውን ስጋት ገልጸዋል። ያ ሎጂስቲክስ እንግዲህ ባቆየ ቁጥር ኦር ደግሞ ዋጋው በበዛ ቁጥር ኢምፓክቱ የሚመጣው
ኢንድ ዩዘሩ ላይ ነው። ስለዚህ አንድ እቃ ከቻይና ወይ አንድ እቃ ከዱባይ አጭነህ ወደዚህ ስታመጣ የሚፈጠሩት የሎጂስቲክስ ሃርድሎች በመሃል ያሉት ነገሮች በጠቅላላ ኮስታቸው በበዛ ቁጥር እቃው ዋጋ ላይ መጨመሩ አይቀርም። የሚወጡትም እቃዎች እኮ በጥራት የማይወጡ ከሆነ በጥራት ተደራሽ የማይሆኑ ከሆነ የዓለም ገበያ በሚዋዥቅበት ሰዓት ለምሳሌ ቡና፣ ሰሊጥ፣ አበባ ጥሩ ዋጋ በሚሸጥበት ሰዓት ማድረስ ማትችል ከሆነ የተሻለ ፎረን ከረንሲ ጀነሬት ማድረግ አትችልም። የኢትዮጵያ የእቃ አስተላላፊዎችና የመርከብ ወኪሎች ማህበር ከብሪታንያ ዓለም አቀፍ የጭነት አስተላላፊዎች ማህበር ጋር የተማረ የሰው ኃይል ለመፍጠርና በሌሎች ዘርፎች በጋራ ለመስራት የሚያስችላቸውን ስምምነት ተፈራርመዋል። ስምምነቱ በኢትዮጵያ ያለውን የሎጂስቲክስ አገልግሎት ዘመናዊና ቀልጣፋ እንዲሁም አስተማማኝ ለማድረግ የሚያግዝ መሆኑን የተመላከተው